ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን እነሆ የዕለተ ቅዳሜ አመሻሽ ታህሳስ 11 ቀን 2018 ዓ.ም መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎቹን አንኳር ነጥቦች እናስተዋውቃችሁ። በወለጋ ዓለም የዘነጋው የዘር ማጽዳት ወንጀል መፈጸሙ እንደቀጠለ ነው። የኦሮሚያ ክልል ገዳ ኮማንዶ 70 ንጹሃን አማራዎችን ከአንድ መንደር አግቶ መውሰዱ ተሰምቷል። የሰብአዊ መብት ተሟጋች ለሆኑ ድርጅቶችም ጥሪ ቀርቧል። ቀዳሚው መረጃችን ነው፣ ሰሙታላችሁ። በአዲስ አበባ ከተማ ውስጥ መቀመጫቸውን ያደረጉ የአሜሪካና የአውሮፓ ሀገራት አምባሳደሮችና ዲፕሎማቶች ከዋና ከተማዋ እንዳይወጡ ታግደዋል። የጣና የመረጃ ምንጮች እንዳሉት በአዲስ አበባ የሚገኙ ዲፕሎማቶች ለብልጽግናው መንግስት ሳያሳውቁ ከከተማ እንዳይወጡ ማሳሰቢያ መሰጠቱም ታውቋል። መረጃውን እናደርሳችኋለን። በአማራ ክልል በብልጽግና ሰራዊትና በፋኖ ኃይሎች መካከል ውጊያ ከተቀሰቀሰ ወዲህ በክልሉ የመንግስት መዋቅር ያሉ አመራሮች ስራ መልቀቅ እንደማይፈቀድላቸው ለጣና መረጃ የደረሱ መረጃዎች ያሳያል። የትኛውም ቦታ ላይ ያሉ ካድሬዎችና አመራሮች ስራ መልቀቅም ሆነ ይሁንታ ሳያገኙ ከቦታ ቦታ እንዳይንቀሳቀሱ የተጣለውን ክልከላ በተመለከተ የዕለቱ መረጃችን ነው፣ ሰሙታላችሁ። ጥይት መግዣ ያጣው የብልጽግና ሰራዊት በአማራ ክልል የዘንድሮ የጤና መድን ክፍያ ከባለፈው ዓመት አንጻር ከእጥፍ በላይ መጨመሩን የመረጃ ምንጮቻችን ነግረውናል። ይህም አንዱ መረጃችን ነው፣ ሰምታላችሁ። እስራኤል የነውጠኛውን ሐማስ የኦክቶበር 7 ጥቃት ተከትሎ በጋዛ ለ2 ዓመት የዘለቀ ጦርነት ከፍታ ጋዛን ወደ ፍርስራሽነት ቀይረዋለች። ዌስት ባንክ የጋዛ ዕጣ ባይገጥመው የፍልስጤሞች ህልም ጋዛ ላይ አብሮ የተቀበረ መስሏል። እስራኤልና ሐማስ የሰላም ስምምነት አደረጉ ቢባልም ችግሩ በዓለም አቀፍ የጸጥታ ኃይልም ቢሆን የሚፈታ አይመስልም። ፍልስጤማውያንም ከያሲን አረፋት ትዝታ ጋር ተስፋቸውን ሸኝተዋል። ጉዳዩ ላይ ሰፋ ያለ ዳሰሳ ይዘናል። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎቹን መረጃዎች ትሰማላችሁ። አክብሮታዊ ግብዣችንን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። ወለጋ ዓለም የዘነጋው የዘር ማጽዳት ወንጀል መፈጸሙ እንደቀጠለ ነው። የኦሮሚያ ክልል ገዳ ኮማንዶ በርካታ ንጹሃን የአማራ አርሶ አደሮችን አግቶ መውሰዱ ተሰምቷል። የጣና መረጃዎች ከወደ ወለጋ እንዳደረሱን መረጃ በምስራቅ ወለጋ ዞን ጊዳ አያና ወረዳ ከአሊ ቀበሌ ብቻ 70 ንጹሃን አማራዎችን አግቶ ወደ አንዶዴ ዲቾ ከተማ መውሰዱ ነው የተሰማው። የታገቱትም ሴቶች፣ ህፃናትና አቅመ ደካሞችን መሆናቸው መረጃው ላይ ተመልክቷል። ራሳቸውን መከላከል የማይችሉ ንጹሃንን በጅምላ አግቶ የወሰደው የገዳ ልዩ ኮማንዶ በአካባቢው ተጨማሪ አሰሳ በማድረግ ላይ መሆኑም ተሰምቷል። ከሰሞኑ በወለጋ ዞኖች በበርካታ ከተሞችና መንደሮች የወለጋ አማራዎች ላይ የብልጽግና ጥምር ጦር የከፈተው ጦርነት አድማሱን አስፍቶ እንደቀጠለ ነው። ህጋዊ ትጥቃችን አናወርድም፣ የደህንነት ዋስትና የለንም ያሉ የወለጋ አማራዎች ራሳቸውን ለመከላከል ከፍተኛ ጥረት ቢያደርጉም ዘመቻው መጠነ ሰፊ በመሆኑ በርካታ ንጹሃንና የህይወትና የአካል ጉዳት አስተናግደዋል። በተለይም በሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ የተጀመረው ከባድ ጦርነት አድማሱን እያሰፋ ቀጥሏል። ከአራቱ የወለጋ ዞኖች በሁለቱ የወለጋ ዞኖች በልዩ ሁኔታ የተከፈተው ወታደራዊ ዘመቻ ንጹሃን የአማራ አርሶ አደሮችን ሰለባ በማድረግ ላይ እንደሆነም ከአካባቢው የወጡ መረጃዎች ያሳያሉ። ከሰሞኑን በምስራቅ ወለጋ ዞን ኪራም ወረዳ ወደ ባጊን ቀበሌ በሶስት አቅጣጫዎች የገባው የአገዛዙ ጥምር ጦር በከባድ መሳሪያ የታገዘ ማጥቃት እንደተከፈተ ተሰምቷል። በዚህ ዘመቻ የመከላከያ የክልሉ ልዩ ኃይል በዋናነት ገዳ ልዩ ኮማንዶና ሌሎች የኦህዴድ የጸጥታ አደረጃጀቶች እየተሳተፉበት እንደሆነ የአካባቢው ምንጮች ጠቁመዋል። አክለውም በጥቃቱ ንጹሃን ላይ ከፍተኛ ጉዳት ከመድረሱ በተጨማሪም የደረሱ የአርሶ አደር ሰብሎች እንዲሁም እንስሳት ጉዳት እየደረሰባቸው እንደሆነ ገልጸዋል። በሌላ በኩል ከሰሞኑ ምስራቅ ወለጋ ኪረም ወረዳ የጀመረው ወታደራዊ ዘመቻ አድማሱን እያሰፋ አሙሮ ወረዳ አጋምሳ ከተማ መግባቱን መዘገባችን ይታወሳል። አሁን አፍላ ውጊያ ያለበት ሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ሴቶች፣ ህፃናት፣ አዛውንቶች ጫካ ለጫካ መሰደዳቸውን የቀጠሉ ሲሆን በርካታ ወንዶች ንብረታቸውን መጠበቅ ባልቻሉበት ሁኔታ የህይወትና የአካል ጉዳት ማስተናገዳቸው፣ ጥቃቱም በከባድ መሳሪያ የታጀበ መሆኑም ነው የተሰማው። ከባድ እልቂት እየደረሰ ነው የሚሉት ወገኖች ሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ከባድ ወታደራዊ ዘመቻ እየተካሄደ መሆኑን የድሮን ቅኝቶች ሲካሄዱ መዋሉንም ጠቁመዋል።
በአንድ ቀበሌ ብቻ 70 ንጹሃን አማራዎች የታገቱትም በዚህ ወረዳ እንደሆነ ነው የተረጋገጠው። ከእገታው ጋር በተያያዘ የኢትዮጵያ ሰብአዊ መብቶች ጉባኤ ሰመጉና ሌሎች ዓለም አቀፍ የሰብአዊ መብት ተሟጋች ለሆኑ ድርጅቶች ጥሪ ቀርበዋል። በአማራ ጉዳይ በትኩረት የሚሰሩ ማህበራትም ጉዳዩን ቀዳሚ አጀንዳ እንዲያደርጉት ከዚያው ከወለጋ አማራዎች የድምጽ ሁኑን ጥሪ በመቅረብ ላይ ነው። በተመሳሳይ የአካባቢው መረጃ ምስራቅ ወለጋ ዞን ጊዳ አያና ወረዳ ከሻሾበር ከተማ ወደ ዲቾ ተራራ በሚወስዱ መንገዶች ንጹሃን በከባድ መሳሪያ መመታታቸውም ተጠቁሟል። በዚሁ ምስራቅ ወለጋ ዞን ኪረም ወረዳ ባጊን ቀበሌ በከባድ መሳሪያ የታገዘ ማጥቃት ከሰሞኑ ተጠናክሮ መቀጠሉንም ሰምተናል። ሊሙ ገሊላ ወረዳ ዋጃ ቀበሌ የገባው የአገዛዙ ሰራዊት በንጹሃን የአማራ ተወላጆች ላይ ማፈናቀልና የንብረት ውድመት ያደረሰ እንደሆነ በጥቃቱም ቁጥራቸው በውል ያልታወቁ ንጹሃን በየጫካው መሞታቸው ከአካባቢው የወጡ መረጃዎች ያሳያሉ። በአዲስ አበባ ከተማ ውስጥ መቀመጫቸውን ያደረጉ የአሜሪካና የአውሮፓ ሀገራት አምባሳደሮችና ዲፕሎማቶች ከዋና ከተማዋ እንዳይወጡ ታገዱ። የጣና የመረጃ ምንጮች እንዳሉት በአዲስ አበባ የሚገኙ ዲፕሎማቶች ለብልጽግና መንግስት ሳያሳውቁ ከከተማ እንዳይወጡ ማሳሰቢያ መሰጠቱም ታውቋል። የውጭ ጉዳይ ሚኒስቴር መቀመጫውን በአዲስ አበባ ላደረጉ ዲፕሎማቶች ለመንግስት ሳያሳውቁ ከከተማ እንዳይወጡ ከበድ ያለ ማሳሰቢያ መሰጠቱም ሰምተናል። ከጥቂት ቀናት በፊት በውጭ ጉዳይ ሚኒስቴር በኩል ለዲፕሎማቲክ ማህበረሰቡ የተላከው የውስጥ ደብዳቤ እንደሚያስረዳው ዓለም አቀፍ ማህበረሰብ ድርጅቶች በሀገሪቱ ድንበር ውስጥ ማለትም ከአዲስ አበባ ወደ ሌሎች ለሚያደርጓቸው ማናቸውም እንቅስቃሴዎች ቅድመ ፍቃድ እንዲጠይቁ አሳስበዋል። በአዲስ አበባ ለሚገኙ ዓለም አቀፍ ቀጠናዊ ተቋማት፣ የዲፕሎማቲክ ማህበረሰብ ድርጅቶችና መንግስታዊ ያልሆኑ ዓለም አቀፍ ተቋማት በውጭ ጉዳይ ሚኒስቴር በተቀመጠ የቅድመ ማሳወቂያ ፎርም ከሞሉ በኋላ ብቻ ከአዲስ አበባ ውጭ ጉዞ ማድረግ እንደሚችሉ በደብዳቤው ተገልጧል። የተለያዩ ሀገራት ኤምባሲዎች እንደሚሉት ከሆነም ከዚህ በፊት በተመሳሳይ ደብዳቤ ዲፕሎማቶች ከከተማ ውጭ ለሚያደርጉት እንቅስቃሴ መንግስትን እያሳወቁ የቆዩ ቢሆንም አንዳንድ ዲፕሎማቶች አሁንም ከብልጽግና መንግስት እውቅና ውጭ ሲንቀሳቀሱ በመገኘቱ እንደሆነም ተገልጧል። ከዚህ በተጨማሪ ዲፕሎማቶች ከከተማ ውጭ ለመውጣት ሲያስቡ እንዲያሳውቁ የተነገራቸው ቢሆንም የተወሰኑ አካላት ያለ ማንም እውቅና ሲንቀሳቀሱ በመታየቱ በድጋሚ ደብዳቤ የተጻፈ ነው ተብሏል። ከጥቂት ወራት በፊት የውጭ ጉዳይ ሚኒስቴር ለህዝብ ተወካዮች ምክር ቤት ሪፖርቱን ባቀረበበት ወቅት ክልሎች በሀገሪቱ ህገ መንግስት ለፌዴራል መንግስቱ ብቻ በተሰጠው የውጭ ግንኙነት ስራ ላይ እየተሳተፉ በመሆኑ ፓርላማው ማሳሰቢያ እንዲሰጥ ተጠይቆ እንደነበር ይታወሳል። ከህወሓት ጋር በነበረው ጦርነት ወቅት የውጭ ጉዳይ ሚኒስቴር ለሁሉም ዲፕሎማቲክ ማህበረሰብ በጻፈው ደብዳቤ በሀገሪቱ የሚንቀሳቀሱ የውጭ ሀገር ኤምባሲዎችና ሚስዮኖች በቅጥር ግቢያቸው የሚያደርጓቸውን ስብሰባዎች ከማካሄዳቸው በፊት በቅድሚያ እንዲያሳውቁ ትዕዛዝ አስተላልፎ ነበር ይታወሳል። በአማራ ክልል በብልጽግና ሰራዊትና በፋኖ ኃይሎች በቀጠለው ውጊያ መዋቅሩ የፈራረሰው አገዛዙ በክልሉ በከፍተኛ መጠን የተዳከመውን የመንግስት መዋቅር የሚመሩ አመራሮቹ ስራ መልቀቅም ሆነ ያለ ይሁንታ ከቦታ ቦታ መንቀሳቀስ እንደማይፈቀድላቸው ለጣና መረጃ የደረሱ መረጃዎች ያሳያሉ። በክልሉ የተለያዩ አካባቢዎች በተለያዩ የኃላፊነት ቦታዎች ላይ ካሉ አመራሮች ሚዲያችን እንዳረጋገጠው አመራሮቹ ከአመራር ቦታ ተነስተው በባለሙያ ስራ መደብ መቀጠል ወይም ስራቸውን መልቀቅ ቢፈልጉ ጥያቄያቸው ተቀባይነት የለውም ተብሏል። በባህር ዳር ከተማ በብልጽግና ፓርቲ ውስጥ በኃላፊነት የሚሰሩ አንድ የጣና ምንጭ በከተማዋ የክፍለ ከተማ የብልጽግና ፓርቲ ቅርንጫፍ ኃላፊ በፋኖ ስም በተደራጁት የብልጽግና ታጣቂዎች ታግተው 700 ሺህ ብር ገደማ ከፍለው ከተለቀቁ በኋላ በኃላፊነት መቀጠል አልፈልግም የሚል ጥያቄ ቢያቀርቡም ጥያቄያቸው ውድቅ ተደርጎ በስራቸው እንዲቀጥሉ ተደርጓል ብለውናል። ምንጩ የመንግስት አመራሮች ስራቸው መልቀቅ አይችሉም የሚል ግልጽ ህግ ባይኖረውም መልቀቅ እንፈልጋለን ብሎ ጥያቄ የሚያቀርብ አመራር የፋኖ ቡድን ደጋፊ ነህ ተብሎ እስር ይጠብቋል ብለዋል። በዚህ የተነሳ ብዙዎች ስለሚፈሩ ኃላፊነታቸውን ለመልቀቅ ጥያቄ አያቀርብም ያሉን ምንጩ አመራር መሆን አልፈልግም እለቃለሁ ካሉ የሚጠብቃቸው መታሰር እንደሆነም ጠቁመዋል። በከተማዋ በኮማንድ ፖስቱ ከፋኖ ኃይሎች ጋር ግንኙነት ሊኖራቸው ይችላል በሚል ወይም በመሰል ሁኔታዎች የተጠረጠሩ በተለያየ ደረጃ ያሉ አመራሮች ወደ ዳንግላ ተልከው የታድሶ ስልጠና እንደሚወስዱ ገልጸው በቅርቡም ተጠርጥረው ከተወሰዱ ስልጠናቸውን አጠናቀው የተመለሱ የተወሰኑ አመራሮች መኖራቸውን ነግሮናል። በዚህ ወቅት አንድ አመራር የበላይ አለቃው ከጠረጠረው ያለ ምንም ማስጠንቀቂያ ሊያባረው እንደሚችል ጠቅሰው
በዚህ መንገድ ባለቆቻቸው የተባረሩ ሁለት የከተማው አመራሮችን እንደሚያውቁም ለጣና መረጃውን አጋርተዋል። አንድ ስማቸው እንዲገለጽ ያልፈቀዱ የወረዳው አመራር ደግሞ በአሁኑ ወቅት አመራር መሆን አልፈልግም የሚል ሰው ጥያቄው ተቀባይነት እንደማያገኝ ገልጸው እርሳቸው የሚሰሩበት ወረዳ አስተዳዳሪ ከዓመት በፊት ሹመት አልቀበልም በማለታቸው ለቀናት መታሰራቸውን ጠቅሰዋል። እስካሁን በባለሙያነት የሚሰሩ ሰዎች የአመራርነት ሹመት አልቀበልም ማለት እንደሚችሉ፣ ሆኖም ግን ከብልጽግና ሰራዊት የክልሉ ወረራ በፊት ጀምሮ አመራር የነበሩ ሰዎች የትኛውም ኃላፊነት ላይ ሲመደቡ እምቢ ማለት እንደማይችሉም ነግረውናል። በወረዳው የብልጽግና ፓርቲ አባላትም የፓርቲው አባል መሆን አንፈልግም ብለው መልቀቂያ ማስገባት እንደማይችሉም ተሰምተዋል። ደሴ ከተማ ያሉ አንድ ምንጫችን ደግሞ በክልሉ ጦርነት ከታወጀ ጀምሮ አመራሮችም ሆኑ ፖሊሶች ስራቸውን መልቀቅ እንደማይችሉም ተናግረዋል። በምስራቅ ጎጃም ዞን የገጠር ትምህርት ቤቶች ሱፐርቫይዘር ሆነው የሚሰሩ ሌላ የጣና መረጃ ምንጭ ደግሞ ወደ ገጠር ወጥተው ስራቸውን ለመስራት ባደረባቸው የደህንነት ስጋት ወደ መምህርነት ሙያቸው ለመመለስ ለወረዳው አስተዳደር ጥያቄ ቢያቀርቡ ውድቅ እንደተደረገባቸው ነግረውናል። በክልሉ ያሉ አመራሮች ወደ ባለሙያ የስራ መደብ መመለስ ወይም ስራ መልቀቅ የሚፈልጉት በራሳቸውና በቤተሰባቸው ላይ በብልጽግና ሰራዊት ጥቃት ይደርስብናል በሚል ፍርሃት እንደሆነም ሰምተናል። ሆኖም በክልሉ የብልጽግና ሰራዊት ወረራ ከመከሰቱ በፊት አመራር ሆኖ ሲያገለግል የነበረ አካል አሁን ችግር ባጋጠመ ጊዜ መልቀቅ የለበትም በሚል ጥያቄያቸው ተቀባይነት አያገኝም ተብሏል። በክልሉ ወረራው ከመካሄዱ በፊት አመራር የነበሩ ሰዎች ባለሙያ ሆኜ መስራት ፈልጋለሁ ወይም ስራ ልልቀቅ ቢሉ ጥያቄያቸው ተቀባይነት ያገኝ እንደነበር ምንጮቻችን ነግረውናል። በክልሉ የቀጠለውን ጦርነት ተከትሎ በበርካታ የገጠር ቀበሌዎች የክልሉ አመራሮችም ሆኑ ሰራተኞቻቸው በብልጽግና ሰራዊት የጅምላ ጥቃት የተነሳ የማይንቀሳቀሱ ሲሆን የቀበሌ ሊቀመንበር እና የስራ አስኪያጆች ቢሮም የብልጽግና ኃይሎች ወዳሉባቸው የወረዳዎች ዋና ከተሞች ከተዘዋወሩ ሁለተኛ ዓመት አልፏቸዋል። እስከ 70% የሚሆኑ የገጠር ቀበሌዎችም በፋኖ ኃይሎች እጅ በመሆናቸው በጊዜያዊ አስተዳደር በመመራት ላይ ሲሆኑ የነዚህ መሰል የገጠር ቀበሌና ታዳጊ ከተሞች አመራር የነበሩ የብልጽግና ሰዎች ደግሞ ወደ ማዕከል ቦታዎች ተሰደው በጥገኝነት ተንሳፋፊ አመራር ለውጊያ መንገድ መሪ ሆነው እንደቀጠሉ ናቸው ተብሏል። ትናንት አመሻሹን የእስራኤል ሚዲያዎች የፕሬዝዳንት ዶናልድ ትራምፕ የጋዛ እቅድ የብልጽግናውን መንግስት እንደጋበዘ ሲዘግቡ አስተውለናል። የነገሩ ምጸት በራሱ የውስጥ ጦርነት የተጠመደውን አገዛዝ ለጋዛ ሰላም አስከባሪ ሰራዊት እንዲልክ የሚጠይቅ መሆኑ ነው። የፕሬዝዳንት ትራምፕ የ20 ነጥብ የጋዛ እቅድ ከ2 ዓመታት በላይ በዘለቀው ጦርነት ክፉኛ ለተጎዳችው ጋዛ የሽግግር ወቅት የሚቆይ ዓለም አቀፍ የጸጥታ ኃይል እንዲቋቋም ጥሪ የሚያደርግ ነው። የኃይል በአካባቢው መልሶ ግንባታ እንዲፋጠን ሁኔታዎች ያመቻቻል፣ የኢኮኖሚ ማገገሚያ ስራዎች ይቆጣጠራል፣ እንዲሁም የሐማስን ታጣቂ ቡድን ትጥቅ የማስፈታት ተልዕኮ ይኖረዋል ተብሎ ይጠበቃል። እንዲያም ሆነ ሐማስም ሆነ ከሐማስ ጀርባ ያሉ ሀገራት ይህንን እቅድ የማይቀበሉት በመሆኑ የቀጠናውን ቀውስ ወደ ሽብር ጥቃቶች የማደግ ዕድሉ እንደሚጨምር ተገማች ሆኗል። ለዛሬ በጣና መረጃ ትንታኔያችን ፍልስጤምን ካነሳን ዘንድ በፍልስጤሞቹ የትግል ታሪክ ውስጥ ጉልህ ስፍራ ያላቸውን ሰው ልናነሳላችሁ ወደናል። እንደሚታወሰው እስራኤል የነውጠኛውን ሐማስ የኦክቶበር 7 ጥቃት ተከትሎ ጋዛ ለ2 ዓመት የዘለቀ ጦርነት ከፍታ ጋዛ ወደ ፍርስራሽነት ተቀይራለች። ዌስት ባንክ የጋዛ እጣ ባይገጥመው የፍልስጤሞች ህልም ጋዛ ላይ አብሮ የተቀበረ መስሏል። እስራኤልና ሐማስ የሰላም ስምምነት አደረጉ ቢባልም ፍልስጤማውያን ከያሲን አረፋት ትዝታ ጋር ተስፋቸውን ሸኝተዋል። በፍልስጤማውያን የነጻነት ትግል መስራች የሆኑት ያሲን አረፋት ከዚህ ዓለም በሞት ከተለዩ 21 ዓመት የተቆጠረ ቢሆንም ዛሬም አመራራቸው ይናፍቃል። ያሲን አረፋት ከለጋ ወጣትነታቸው አንስቶ የፍልስጤም ህዝብ የራሱን ዕድል በራሱ እንዲወስን የታገሉ እርሳቸውን የሚተካ መሪ ያልተገኘላቸው ናቸው። ከፍልስጤማውያን ቤተሰቦቻቸው ካይሮ የተወለዱት ያሲር አረፋት የዩኒቨርሲቲ ትምህርታቸውን በንጉስ ፉአድ ዩኒቨርሲቲ በሚማሩበት ወቅት የአረብ ብሔርተኝነትና ጸረ ጽዮናዊነት አቋም እንደነበራቸው ግለ ታሪካቸው ያጠኑ ጸሐፍት ይመሰክራሉ። በ1940 በአረብ እስራኤል ጦርነት ከሙስሊም ወንድማማችነት ድርጅት ጋር ሆነው እንደተዋጉም ታሪካቸው ያሳያል። ያሲን አረፋት ወደ ካይሮ ተመልሰው የፍልስጤም ነፃ አውጪ ድርጅት PLO ትጥቅና የፖለቲካ አካል የሆነውን የፋታህ ንቅናቄ መስርተው ከእስራኤል ጋር የፖለቲካና ትጥቅ ትግል የጀመሩት ገና በለጋ ዕድሜያቸው ነበር። ፋታህ በተለያዩ አረብ ሀገሮች ቅርንጫፉን አስፋፍቶ የእስራኤልን ጥቅም ላይ ጥቃት ሲሰነዝር ቆየ። በዚህ የትግል ሂደቱ ውስጥ ያሲን አረፋት በ1960 የፍልስጤም ነፃ አውጪ ድርጅት ሊቀመንበር ሆነው ተመረጡ። እስከ ህይወታቸው ፍጻሜም
ለ37 ዓመታት በኃላፊነት ቆዩ። አረፋት ድርጅታቸው ዓለም አቀፍ ድጋፍ እንዲያገኝ ከፍተኛ ጥረት በማድረግ የተሳካ ውጤት አግኝተዋል። የመሰረቱት የስደት መንግስት በዓለም አቀፍ ድርጅቶች እንዲታወቅም አድርገው ፍልስጤማውያንን ሀገር እንዲኖራቸው የብዙዎቹን ድጋፍ አሰባስበዋል። ብዙ መከራና ውጣ ውረድ ተቋቁመው ያለፉት አረፋት እስራኤል ካጠመደችባቸው ተደጋጋሚ የግድያ ሙከራ እርሳቸው እንደሚሉት በአላህ ምሕረት ተርፈዋል። ነፃይቱን ፍልስጤም ለማየት የነበራቸውን ህልም እውን ለማድረግ እድሜ ዘመናቸውን ስለመታገላቸው አይሁዳውያኑም ይመሰክሩላቸዋል። ከ30 ዓመት በፊት የተፈረመው የኦስሎ ስምምነት ህልማቸውን ወደ እውንነት አቅርቦት ነበር። በኦስሎ ስምምነት መሬት ለሰላም የሚል ነበር። ፍልስጤምን ደረጃ በደረጃ ወደ ነፃ ሀገርነት የሚያሸጋግረው የመሰረተ ድንጋይ ኦስሎ ላይ ተጣለ። እስራኤል ለፍልስጤማውያን የከፊል ራስ ገዝ የአስተዳደር መብት እንዲያገኙ የተስማማችውም በያሲር አረፋት ጥረት ነበር። ለድርጅታቸው ፋታህም እውቅና ሰጠች። የእስራኤል የፍልስጤምም ነፃ አውጭ ድርጅት ፒኤልኦ የእስራኤልን ህልውና በይፋ አውቃለሁ የሚል እውቅና ሰጠ። በዚህም ያሲር አረፋት የኖቤል የሰላም ተሸላሚነት ከይስሐቅ ራቢን ጋር ተጋርተዋል። ከያሲር አረፋት ጋር ሰላም ለማውረድ የተስማሙት ጠቅላይ ሚኒስትር ራቢን ለሰላሙ ድጋፍ ለማሰባሰብ ሲቀሰቅሱ የኦስሎን ስምምነት በሚቃወም አክራሪ አይሁድ የዩኒቨርሲቲ ተማሪ ከተገደሉ በኋላ የኦስሎ ስምምነት ባለበት ቆመ። የፍልስጤም ነፃ ሀገርነት የመሰረት ድንጋይ ባለበት የቀረው እዚሁ ላይ ነው። ከሰላም ፈላጊው የእስራኤሉ ጦር አዋቂ ጠቅላይ ሚኒስትር የይስሐቅ ራቢን ግድያ በኋላ ሁኔታዎች በፍጥነት ተቀያየሩ። አረፋትም በራማላህ ቤታቸው ሆነው ዌስት ባንክን ቢያስተዳድሩም ከጊዜው የእስራኤል መሪዎች ጋር ወደ መካረሩ ገቡ። የእስራኤል ጦር አረፋትን ከራማላህ ጽሕፈት ቤታቸው ውጭ እንዳይንቀሳቀሱ በከባድ መሳሪያ ርቀት ከበባቸው። የቁም እስረኛም አደረጋቸው። በራማላህ ጽሕፈት ቤታቸው በእስራኤል ታንኮች እንደተከበቡ ጤናቸው ታወቀ። ለሕክምና ወደ ፈረንሳይ አመሩ። ፈረንሳውያን ሐኪሞች አረፋትን ማስረፍ አልቻሉም። ነፃ ትግል መሪው ነፃይቱን ፍልስጤምን ለማየት ሳይታደሉ በፓሪስ በሕክምና ላይ እንዳሉ በ75 ዓመታቸው አረፉ። የአረፋት ሞት የተፈጥሮ ሞት ነው ወይስ እስራኤል ባቀነባበረችው የጨረር ጥቃት የሚለው ጥያቄ እስካሁን ያልተፈታ እንቆቅልሽ ሆኖ ቆይቷል። የሚታወቀው ሀቅ ግን ፍልስጤማውያን ከያሲር አረፋት በኋላ ኃላፊነት የሚሰማው መሪ ማግኘት አለመቻላቸው ነው። ነውጠኛው ሐማስ የእስራኤልን ሀገራዊ እውቅና ከመንፈቅ ጀምሮ ለየትኛዎቹም የጥቃት ሙከራዎች በ10 ሺዎች የሚገመቱ ፍልስጤማውያንን እያስፈጀ ራሱን ከፖለቲካ ሞት ማዳን ግብ አድርጎ በጋዛ ፍርስራሾች ስር ዳግም ለመነሳት እየሞከረ ይገኛል። በእርግጥ እንኳን ሐማስ ለዘብተኛው ፋታህም ያሲንም አረፋትን መተካት አልቻለም። እስራኤል ከያሲር አረፋት ህልፈት በኋላ የተደበቀ ጭካኔዋን ለማውጣት የሐማስ መሪዎች ምቹ ሜዳ እንደፈጠሩላት መመስከር ይገባል የሚለው ቃል የእስራኤል አረብ ግጭት አጥኚዎች ድምዳሜ ነው። በመጨረሻ በአማራ ክልል የዘንድሮ የጤና መድን ክፍያ ከባለፈው ዓመት አንጻር ከጥፍ በላይ መጨመሩን የመረጃ ምንጮቻችን ነግረውናል። በዚህም ባለፈው ዓመት ከፍተኛ የጤና መድን ክፍያ 1100 ብር ገደማ የነበረ ሲሆን ዘንድሮ ከፍተኛውን ክፍያ ወደ 3000 ብር ማደጉን ሰምተናል። ለገጠር ነዋሪዎች ባለፈው ዓመት ከፍተኛው ክፍያ እስከ 900 ብር የነበረ ሲሆን ዘንድሮ ክፍያው ወደ 3000 ብር ያደገው ከጦርነቱ ጋር በተያያዘ ያገዛዙ የውጭ ፍላጎቶች በማደጋቸው ነው ተብሏል። የጤና መድህን የሥራ ኃላፊዎች በበኩላቸው የክልሉ ጤና መድህን አስተዳደር ባለፈው ዓመት የቤተሰብ ቁጥርን መሰረት ያደረገው ክፍያ ዘንድሮ የነዋሪዎችን ገቢ መሰረት ያደረገ ክፍያ ስርዓት ተዘርግቷል ሲል ያገዛዙን ገመና ለመሸሸግ ሙያዊ ምክንያት ሲሰጡ ተሰምተዋል። ይህ የክፍያ ስርዓት በከተሞች የሚተገበር ነው ያሉን አንድ ስማቸው እንዳይጠቀስ ያልፈለጉ ኃላፊ ነዋሪዎች ከፍተኛ መካከለኛና ዝቅተኛ ገቢ ያላቸው በሚል በመመደብ ከፍተኛ ገቢ ያላቸው አባወራዎች 2800፣ መካከለኛ ገቢ ያላቸው ደግሞ 1500 ብር ይከፍላሉ ብለዋል። ከ18 ዓመት በላይ ዕድሜ ያላቸው ልጆች ያሉት አባወራ በአንድ ልጅ ተጨማሪ 500 ብር እንደሚከፍል ታውቋል። ኃላፊው ባለፈው ዓመት የቤተሰብ ቁጥር መሰረት ባደረገው ክፍያ ከፍተኛ የጤና መድህን ማሳደሻ ገንዘብ ከ1100 ብር የሚበልጥ አልነበረም ብለውናል። በክልሉ ለከተሞች የወረደውን አዲሱን ክፍያ አሰራር ተከትሎ ከተሞች የራሳቸውን የክፍያ ተመን ማዘጋጀት ይችላሉ ያሉት ምንጫችን ባለፈው ዓመት የጤና መድህን ዕዳ ክፍያ ያለባቸው ከተሞች ከፍ ያለ የማሳደሻ ገንዘብ ሊጠይቁ እንደሚችሉም ጠቁመዋል። በአንጻሩ ከራሳቸው በጀት መድበው
ተመድበው የማሳደሻ ገንዘቡን ሊቀንሱ የሚችሉ እንዳሉም ኃላፊው ጠቅሰዋል። በክልሉ የድሃ ወይም ዝቅተኛ ገቢ ያላቸው ተብለው የተለዩ ነዋሪዎች እንኳን እስከ 1000 ብር ከፍለው እንደሚታደስላቸውም ሰምተናል። አርሶ አደሮች የዘንድሮ የጤና መድህን ክፍያው ከፍተኛ ነው በማለት ቅሬታ እያቀረቡ ሲሆን በብዙ ቦታዎች አልከፍልም ያሉት በግድ እንዲከፍሉ ጫና እየተደረገባቸው ነው ተብሏል። በከተሞች ያሉ ነዋሪዎች የጤና መድህን አባልነት ክፍያ የሚፈጽሙት በፍቃደኝነት ቢሆንም አርሶ አደሮች ግን ከመሬት ግብርና ሌሎች የመንግስት ክፍያዎች ጋር ጨምሮ የሚከፍሉት በመሆኑ በግዴታ እንዲከፍሉ እየተደረጉ መሆኑን ሰምተናል። ቤተሰቦች ባለፈው ዓመት 800 ብር ነበር የከፈሉት ያሉን አንድ መምህር ዘንድሮ እንዲከፍሉ የተጠየቁት 1700 ብር ነው ብለውናል። እርሳቸው በሚኖሩበት አካባቢ አርሶ አደሮች እንዲከፍሉ በፖሊሲ እየተገደዱ መሆኑንም መምህሩ ገልጸዋል። ሌላ ነዋሪ እንዲሁ እርሳቸው ባሉበት አካባቢ መክፈል ያቃታቸው አርሶ አደሮች እንታሰራለን በሚል ገበያ አይወጡም ያሉ ሲሆን ከታሰሩ በኋላ ከፍለው የተለቀቁ መኖራቸውንም ነግረውናል። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ቅዳሜ ምሽት መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎቻችን እንዲደርሳችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።